ቱርክ እስራኤልን በተመለከተ በስጋትነት አዲሷ ኢራን ለመሆን እየተንቀሳቀሰች ነው መባልን አስተባብላለች። የሀገሪቱ የተሳሳተ መረጃ መዋጋት ማዕከል የቱርክ ፕሬዚዳንት ረሲብ ጣይብ ኤርዶሃን በእስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ መዛታቸውን የሚያሳይና በማህበራዊ መገናኛ ብዙሃን የተሰራጨ ተንቀሳቃሽ ምስልን ሐሰተኛ ነው ብሏል። የአንካራ የውጭ ጉዳይ ሚኒስትር ሀከም ፊዳን በበኩላቸው እስራኤል ከኢራን በኋላ ቱርክን አዲስ ጠላት አድርጋ ለመሳል ልትፈልግ ትችላለች ሲሉ ወቅሰዋል። በቱርክ የሐሰተኛ መረጃ መዋጋት መንግስታዊ ማዕከሉ ሙሉ ለሙሉ የተሳሳተ ሲል የፈረጀው ተንቀሳቃሽ ምስል ኤርዶሃን በሊባኖስም ሆነ በኢራን ላይ የሚፈጸም ጥቃት በቱርክ ላይ እንደተፈጸመ ይቆጠራል ሲሉ የሚያሳይ ከመሆኑም በላይ ቱርክ ከእስራኤል ልትዋጋ እንደምትችል የሚጠቁም ሲሆን በማህበራዊ መገናኛ ብዙሃን ላይ በስፋት በመሰራጨቱ ማዕከሉ ማስተባበያ እንዲሰጥበት ያስገድድ ሆኗል። ማዕከሉ ተንቀሳቃሽ ምስሉ ይሁነኝ ተብሎ የቱርክን አቋምን ባለም አቀፍ ማህበረሰብ አይን ለማዛባት እየተደረገ ሲል ገልጾታል። ሆኖም ማዕከሉ የተንቀሳቃሽ ምስሉ ምንጭ ከመጥቀስ ተቆጥቧል። የቱርክ ባለስልጣናት ክስተቱን የቱርክን ለቀጠናዊ ሰላም ጥረት ያላትን ድርሻ ለማሳነስ ወደ ግጭት ሀገሪቱን ጎትቶ ለማስገባትና ፖለቲካዊ ተጽዕኖን በተሳሳተ መረጃ ለማምጣት እያለም አድርገው ገልጸውታል። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን እስራኤል በአዲስ ትርክት ቱርክን በጠላትነት በመፈረጅ ለተጨማሪ ጦርነት ምክንያት እየፈለገች ነው በማለት ወቅሰዋል። ጠንከር አድርገውም እስራኤል ያለ ጠላት መኖር አትችልም ሲሉ ተናግረዋል። ሚኒስትሩ ይህው ትርክት የኔታንያሁ አስተዳደር ብቻ ሳይሆን የአንዳንድ የተቃዋሚ ፖለቲከኞችም አቋም ሆናል ቢሉም ፖለቲከኞቹን ከመዘርዘር ተቆጥበዋል። የእስራኤል ወታደራዊ እንቅስቃሴ ወደ ሶሪያ ሊስፋፋ ይችላል የሚል ስጋታቸውንም ገልጸዋል። በምሳሌነትም በ2025 የእስራኤል ጦር የድሩዝ ማህበረሰቦችን ለመጠበቅ በሚል ያደረገውን የሶሪያ ዘመቻ አንስተዋል። መሰል እንቅስቃሴዎች ቀጠናውን ወደ ሰፋ ቀውስ ይመሩታል ሲሉም ስጋታቸውን አንጸባርቀዋል። አሁን ላይ የኢራኑ ጦርነት ይዟታል ያሉት ሀካም ፊዳን ጦርነቱ ካበቃ በኋላ እስራኤል ሌሎች ዘመቻዎችን ልታከናውን እንደምትችልም ጠቁመዋል። የቱርክ ባለስልጣናት የእስራኤሉ ጠቅላይ ሚኒስትርን በጋዛው ዘመቻ ሳቢያ የዘመኑ አዶልፍ ሂትለር በማለት መግለጻቸውም በሀገራቱ መካከል ዲፕሎማሲያዊ ውጥረትን ፈጥሯል። የቱርክ የውጭ ጉዳይ ሚኒስቴር ጭምር ይህንን ያልናቸው በፈጸሙት የጦር ወንጀሎች ነው ባይ ነው። ከቀናት በፊት መግለጫውም በቅርብ እየተደረገ ያለውን የሰላም ጥረት እያጓተቱ ያሉ የተስፋፊነት ፖሊሲያቸውንም በቀጠናው እየቀጠሉ ብሏቸዋል። ኔታንያሁም መንቀፉ በፕሬዚዳንት ኤርዶሃን ካቢኔ ጭምር የተስተዋለ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኤርዶሃንን በራሳቸው ዜጎች ላይ ኩርዶች ላይ ጭፍጨፋ የሚፈጽሙ በማለት የተቹ ሲሆን እስራኤል በኔ አስተዳደር ግን የኢራንን አገዛዝና ተላላኪዎቿን እየተዋጋች ነው ሲሉ በኤክስ ገጻቸው ጽፈዋል። ኔታንያሁ በቱርክ በአሜሪካና ኢራን መካከል እየተደረገ ያለውን ድርድር በማጓተት ይነቀፋሉ። የእስራኤሉ ሚኒስትር እስራኤል ካትስ ኔታንያሁ በቱርክ የዘመናችን አዶልፍ ሂትለር ለመባላቸው ምላሽ በሚመስል መንገድ የቱርክ ፕሬዚዳንት ኤርዶሃንን የወረቀት ላይ ነብር ሲሉ መግለጻቸው ተስተውሏል። ተንታኞች በቱርክና እስራኤል መካከል ያለው ውጥረት ሶሪያን ማዕከል ባደረገ የፍላጎት ግጭት ላይ የተመሰረተ እንደሚሆንም ይናገራሉ። በሶሪያ የአሳድ መንግስት መውደቅ በኋላ በእስራኤልና ቱርክ መካከል ልዩነቶች ተስተውሏል። ቱርክ አንድነቷ የተጠበቀ ጠንካራ ማዕከላዊ መንግስት ያላት ሶሪያ እንድትኖር ስትፈልግ፣ እስራኤል በበኩሏ ለደህንነቷ የማታሰጋት የተበታተነች ሶሪያ እንድትኖር ትሰራለች በሚል ትነቀፋለች። ቱርክ አዲሱን የሶሪያን መንግስት ስትደግፍ፣ እስራኤል በበኩሏ ከያዘቻቸው ከጎላን ኮረብታዎች ጀምሮ በተጨማሪ ግዛቶች ከወታደራዊ እንቅስቃሴ ነጻ የሆነ ዞን የመከለል ፍላጎት እንዳላትም ይገለጻል። የቱርክ የውጭ ጉዳይ ሚኒስትሩ ፊዳን የእስራኤል ቀጠናዊ አቋም በተለይም በሶሪያና በኢራን የቀጠናውን የደህንነት ስጋት ጨምሮታል ብሏል። እስራኤል በሊባኖስ እያደረገችው ያለውን ዘመቻና በጋዛ እያደረገችውንም በመጥቀስ የሲቪል ዜጎችን ቤቶችና መሰረተ ልማቶችን በማውደም ህዝብን በማፈናቀል የከሰሷት ሲሆን በቀጠናው ያለውን ግጭት እንደሚያባብስ አስጠንቅቋል። በደህንነት ማስጠበቅ ስም ግዛት ማስፋፋት ላይ ናት ሲሉም እስራኤልን ወንጅለዋታል። በሶሪያ ስላለው ሁኔታ ግን ጠንከር አድርገው ለእኛም ደህንነት ስጋት ነው ብለዋል። ቱርክ ለየትኞቹም ሁኔታዎች የእስራኤል የሶሪያ ፖሊሲ ምላሽ ለመስጠት ዝግጁ መሆኗን አጽንኦት ሰጥቷል። ያ ማለትም እስራኤል በሶሪያ ውስጥ ወታደራዊ እንቅስቃሴ ለማድረግ ከሞከረች ወታደራዊ ምላሽ መስጠት ጭምር ሊኖር እንደሚችል እየጠቆመ አስተያየት ነው። እስራኤል በሶሪያ ከሚገኙት የድሩዝ ማህበረሰቦች መልካም ግንኙነት እንዳላት ሲታወቅ በ2025 እነዚህን ማህበረሰቦች ለመጠበቅ በሚል ከሶሪያ መንግስት ጋር ግጭት ውስጥ የሚያስገባ ወታደራዊ ዘመቻን ማድረጓ ይታወሳል። ቱርክ በእስራኤል በግሪክና ቆጵሮስ መካከል እያደገ ያለው ጥምረት ላይም የመከበብ ስጋት እንዳደረባት ይገለጻል። የውጭ ጉዳይ ሚኒስትሯ ፊዳንም ቢሆኑ ይህው ጥምረት ውጥረትን ከማባባስ ባለፈ ፋይዳ አይኖረውም ሲሉ ተችቷል። በአሜሪካና ኢራን መካከል ድርድር እንዲደረግ ጥረት እያደረጉ ካሉም ሀገራት አንዷ የሆነችው ቱርክ እስራኤልን ድርድር በማጓተት እየነቀፈች ነው። በሶሪያ ባላት ፖሊሲም የደህንነት ስጋት አለብኝ እያለች ነው። ለየትኛውም ሁኔታ ምላሽ ለመስጠት ተዘጋጅቻለሁ ማለቷ ደግሞ ወታደራዊ ዛቻ ተደርጎ ተወስዷል። የውጭ ጉዳይ ሚኒስትሩ ሀካን ፊዳን እስራኤል ከኢራን በኋላ አዲስ ጠላት አድርጋ ቱርክን ለመሳል ልትሰራ ትችላለች ማለታቸው ደግሞ በሁለቱ ሀገራት መካከል ስጋት መኖሩን እየገለጠ ሆኗል።